ይትባረክ እንደልኖላቸው ይትባረክ ዘላለም ዘላለም ዝማሬያችን ይቀበልልን። መላኩ ክቡር አባታችን መላኩ ሲሆን እሱ ላይ ወርዶ ያንን ታላቅ ሚስጥር እንደፈጸምክና እንዳስፈጸምክ የልጅን ፍቅር በእኛ ላይ ያለው ታላቁን ጸጋ በሱ እንደላክልን ሁሉ አቤቱ በዚህም ዕለት በዚህም ጊዜ በዚህም ሰዓት በዚህ ቦታ የተሰበሰበው ልጆችህንና ለልጅህ የሰጠኸውን ድምፅ እኛም ታዘንና ሰምተን እንደ ቃል ወጥተንና ገብተን ልጆች ሆነን ጸንተን ለመኖር አብቃን። ጌታ ሆይ ዛሬ ቆመናል፣ ነገ ምን እንደምንሆን አናውቅምና የመዳን ቀንና የአንተን ድምፅ የምንሰማበት ሰዓት እቺ ጊዜ ስለሆነች በዚህ ሰዓት ሁሉ ጊዜያችንን ለምስጋና ለክብር እንድናቆይ እንድናደርገው በጎ ፈቃድ ይሁንልን። እነዚህን ሙሽሮች በሰማይና በምድር በረከት ባርክልን፣ ዘመናቸው የተባረከ አድርግልን። ለሙሽሮቹም ይሄንን ታላቅ ፕሮግራም አዘጋጅተው እንደዚህ አይነቱ ጊዜ በዚህ ቦታ ላይ እኛን የጠሩንን ቤተሰቦች ሁሉ ባርክልን። በዚህ የተሰበሰባችሁ ሁሉ ይባርካችሁ። አምላካችን በሞት የተለዩንን ወንድሞቻችንን በተለይም በዛሬው ቀን የሰማነውን የወንድማችንን ነፍስ እግዚአብሔር በመንግስቱ ያስብልን። እንደዚህ የሚሞቱትን ኢትዮጵያውያን ወገኖቻችን ነፍሳቸውን ይማርልን፣ ከመከራ ሁሉ ሀገራችንን ይጠብቅልን፣ ሕዝቦቿን ከስደት ከፈተና ያድንልን። ለእኛ እንዲህ ታላቁ በረከት እንዳደልከን ለሕዝባችን ይህን ታላቁ በረከት አድልልን። ከጥምቀቱ በዓል በረከት አሳድርብን። የእናት የወላዲተ አምላክ የቅዱሳን በረከት አይለየን። ማዕዳችንን በስምህ ባርክልን፣ እኛንም በሰማይና በምድር በረከት ባርከን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው።
ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የማይሰራ ኃጢአት ዛሬ ይፍታል። አንድ ቃል ላንብብላችሁና እንደዚህ የሚል ቃል አለ። ሁለት ጥቅስ የማነብላችሁ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑት ይላል። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን አመስግኑት። ስለ ሁሉ ማንን እናመስግን? አምላካችን አባታችን ዛሬ ልጁን የላከልንና ድምፁን ያሰማውን ይሄ የዘላለም ሕይወት የምናገኝበትን በሱ የሚያምን የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰጥ ዓለሙን እንዲሁ ወዶታል በተባለው በልጁ ስም አምላካችንና አባታችን እግዚአብሔርን ምን በሉት አለ? አመስግኑት። ይሄ ምሽት ቄስ ወንድማችን አባታችንን ይዘን የምናመሰግንበት እግዚአብሔርን የምናመልክበት የምናከብርበት፣ ምክንያቱም እኛ አመስጋኞች ነን፣ የተደረገልን ስለ ሁሉ እንኳን እንዲህ አይነት ጸጋ እንዲህ አይነት በረከት እንዲህ አይነት ታላቅ ክብር ሰጥቶን ቀርቶ ምንም ስለ ሁሉም ነው የተባለው። ስለ ሁሉም ይልና እንደዚህ ይላል፣ ሁልጊዜ ስለ ሁሉ ሳታቋርጡ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ሁልጊዜ ምን በሉ? አመስግኑ። ይሄ ማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ምስጋና ምን የማን ፈቃድ ነው? እግዚአብሔር የፈቀደው ነው ማለት ነው። እኛ የተፈጠነው ምን ለማድረግ ነው? ለማመስገን ነው። እዚህ የመጣ ነው ለምንድን ነው? እግዚአብሔር ተደርጎልናል። አንዳች ያልተቀበልነው ነገር የለም። አንተ ማነህ ይላል ቆሮንቶስ ላይ ጳውሎስ። ሁሉንም ተቀብለህ ተረድተህ ነው ይላል። አካላችን ላይ ያለው ጤንነት ሁሉ ነገር ከማን የተሰጠን ነው? ስለዚህ ማንን እናመስግን? እግዚአብሔርን እናመስግን። ሁልጊዜ ወይንም ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ማደሪያ እንደሆነ አታውቁም እንዴ? ስለዚህ በስጋችሁ ማንን አክብሩ ይላል? እግዚአብሔርን አክብሩት ይለናል። ስለዚህ ይህ ምሽት የምን ምሽት ነው ማለት ነው? የመብላት የመጠጣት ብቻ ሳይሆን ለእነዚህ ለወንድማችን ለእህታችን በተደረገው ነገር ለእኛም ባልገለጥነው በተገለጠው ነገር እግዚአብሔር በአንድም በሌላ አድርጎልናል። ስለዚህ እግዚአብሔር አመስጋኞች እንድንሆን ደግሞ ይፈልጋል። እግዚአብሔር ከሁሉ በላይ አመስጋኞች ስንሆን ያከብረናል፣ ይባርከናል። እና ይሄንን ምሽት እንድናከብር እንድናመሰግንበት በእውነት ሁላችሁም ሳትሰስቱ እግዚአብሔር በሰጣችሁ አንደበት እንደዚህ የሚል ቃል አለ ዕብራውያን ላይ። እንግዲህ ዘወትር ለእግዚአብሔር ምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ ለእርሱ እናቅርብለት ይልና ጌታ ቅርብ ነው ይላል። ጌታ ምንድን ነው? ቅርብ ነው። በመካከላችን አለ። ምናችንን ሊቀበል? ምስጋናችንን መስዋዕታችንን ሊቀበል ማለት ነው። እና እቺ ሰዓት እግዚአብሔርና እኛ የምንገናኝበት በምስጋና እግዚአብሔርና እኛ የምንገናኝበት ክብር ስለሆነ እየበላን እየጠጣን ስለሱ ድንቅ ነገር እየተነጋገርን ወንድማችንም አብረውት ከሚዘምሩት ጋር አብረን እየዘመርን እኛም እየተባረክን እንዲባርከን ሙሽሮቹም እንዲባረኩ የአምላካችን የእግዚአብሔር ፈቃድ ይሁንልን። እግዚአብሔርን በአንድም በሌላ በምክንያት ሁሉ እናመሰግነዋለን። ሁላችንም እናመሰግነዋለን። በተለይ በዚህ ሰዓት እድሜ ሰጥቶ ለዚህ ስላበቃን ብዙዎቻችሁ ከስንት ዘመን በኋላ ስላሳየን ስላየናችሁ ስላያችሁ ይሄ የሆነው በሱ ነው፣ በማንም አይደለም። እና ይሄንን ያደረገ አምላክ ስሙ ለዘላለም ይባረክ። እሱ ይባርከን። እግዚአብሔር ይስጥልን። እሺ ክቡር አባታችን ክቡር መላከ ሲሆን ቀሲስ ደረሰኝ በዚች አጭር ደቂቃ ግሩምና ጣፋጭ የሆነ መልእክት ለሙሽሮቹ ለታዳሚያኑም አስተላልፈዋል። አምላካችን እግዚአብሔር ቃልዎት ያሰማልን። እኛም ደግሞ የሰማነውን ደግሞ እንድንፈጽም አምላካችን ይርዳን። ሙሽሮቹ ሰላምታ ይሰጡና በጭብጨባ በእልልታ ትቀበሏቸዋላችሁ። ትንሽ ቢያረፍዱም እንግዲህ እንቀበላቸዋል።
አረፍ በሉ። እነሱም እንግዲህ ወደ ክብር መቀመጫቸው ከነሚዜዎቻቸው በክብር ጋብዛለን። ቀጣዩን ዝማሬ አብረን እናመሰግናለን።
ዝማሬያችንን አምላካችን እግዚአብሔር ይቀበልልን፣ ዝማሬያችንን ይቀበልልን። እንግዲህ ደግሞ ምግበ ነፍሱን እንደዚህ እየተመገበ ምግበ ሥጋውም ደግሞ ደርሷል እያሉ ስለሆነ የራት ግብዣ መርሃ ግብሩ ወደዛ ነው የምናልፈው። በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ እድምተኞች ሞልተው የተጋበዙበት ሲበሉ ሲጠጡ ወይኑ አልቆባቸው ድንግል እናታችን ቤዛዊተ ዓለም አንቺ ደረስሽለት ሆንሽው አማላጅ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ አንተ እያለህስ ማፈር የለባቸው ሁሉ ይቻልሃል ወይኑን ሙላላቸው ማድጋው ባዶ ነው ብለሽ ተናገርሽ
ጌታን ያሳሰብሽው እመቤታችን ነሽ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ የጌታ አምላክነት የተገለጠበት ምንኛ ታደለ የነ ዶኪማስ ቤት ዛሬም ይኸው በዚህ በሰርገኞቹ ቤት በረከት ፈሰሰ በአምላክ ቸርነት በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ውሃው ተለውጦ የወይን ጠጅ ሲሆን በቃና ገሊላ ሁላችን አየን። እግዚአብሔር ከኖረ በመካከላችን ሁሌ ይሰጠናል ይህን መሰል ወይን በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ በቃና ዘገሊላ በቃና ዘገሊላ በዚያ በሰርግ ቤት ተገኝተሻል ድንግል ከልጅሽ ጋራ ተገኝተሃል ጌታ ከእናትህ ጋራ ዘስውር እምኔነ ይእዜሰ ግዞተ ሆነ ዘስውር እምኔነ ይእዜሰ ግዞተ ሆነ ተአምረ ወመንክረ ገብረ መድኃኒነ እዚህ ግን ወንዱም መሳተፍ አለበት። ለሩጫ ዓለም ስለሆነ ያን እንደምታደርጉ ደግሞ አምናለሁ። የተረጋገጠ ነው። አንድ ወንድም ነው ኢትዮጵያ ያገባና በነገታው ቆንጆ ፍርፍር ባለቤቱ ማዘጋጅታ ያንን ፍርፍር እንጂ እንደዚህ ከሆነማ እንደውም ቆየ ማለት ዘግቻለሁ ካገባሁ ቀድሜ ነበር ማግባት የነበረብኝ ይሄን የመሰለ ፍርፍር አመለጠኝ እስከዛሬ ብሎ በጠዋት እየተነሳ እሱ ይበላል ወደ ስራው ይሄዳል። አሁንም ሲሄድ በጠዋት የኔ ወንድም ነው ፍርፍር ብቻ ነው ያለ ፍርፍሩ በዛበት ቁርስ ላይና አይ ሰውዬ ተገባራለችና አንድ ቀን ወደ ስራ ሊሄድ ሲል ቴብሉ እዛ ላይ ነው የምታስቀምጥልህ ባዶ ነው። ከዛ ወይ ፍርፍሩን ቀጥራልና የኔ ወንድ ዛሬ ቁርስ የለም እንዴ ፍርፍሩ የለም እንዴ ይላል። አይ አንዳንዴም እንደዚህ ይኬዳል ብለዋለች። አይ ምንም ማድረግ አይቻልም ይልና ሳምሶናይቱን ይዞ ወደ ስራው ሲወጣ የሙሽራ መኪና የሰርጉ ቀን ነው። ሙሽራዋን ሊያመጣ ሊሞዙን ይዞ ጤፍ እያለ ይሄዳል። ወገቡን ያዘና ባል አይ ከዘጠና ቀን በኋላ ቁርስ ያለ መስሏል አሁን ጤፍ ታደርጋለህ ብሎ እና እዚህ ዓለም ስንኖር ሚስቶቻችንን መርዳት ሚስትም ደግሞ ባለቤቶቻችንን መርዳትና መከባበር ያስፈልጋል። ትዳራቸውን የወንድማችን የሳሙኤልንና የእህታችንን የቤተልን ትዳር አምላካችን እግዚአብሔር እንደዚህ አክብሯልና እስከ ፍጻሜ ዘመናቸው ደግሞ በፍሬ ባርኮ ደግሞ እግዚአብሔርን ለምስጋና ደግሞ ቆመው እንዲያመሰግኑ ይርዳልን። እሺ አሁን ከነሱ ጋር ሆነን እግዚአብሔር እናመሰግናለን። ከዛ በኋላ እግዚአብሔርን አመስግነን ወደ ኬኩ መቆረስ መርሃ ግብሩ እንሄዳለን። ያንን አስቆርሰን የእናት የአባት ምረቃ ደግሞ ስለሚያስፈልግ ምረቃት ይሰማሉ፣ ይቀበላሉ፣ አሜን እያሉ
ከዛ በኋላ ክቡር አባታችን ቃለ ምዕዳንና ቡራኬ ሰጥተው በጸሎት ይዘጋሉ። ሙሽሮቹም ልክ ብለው እግዚአብሔር ከኛ ጋር ያመሰግናሉ። አይሰለቸንም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያደረገልኝ እግዚአብሔር በዘመን እያለ አምላካችን እናመሰግናለን። Yeah.
Yeah.
እግዚአብሔር ይመስገን። ከዚህ በመቀጠል ወደ ኬክ መቆረስ መርሃ ግብሩ ነው የምንሄደው። ኬኩ ከተዘጋጀ ያንን አስቆርሰን ክቡር አባታችን ቡራኬ ሰጥቶ ምርቃቱን አከናውነን ፕሮግራማችን በጸሎት እንዘጋለን። ሙሽራ ሙሽራ
እናት አባት ወደዚህ የልጅን ደስታ የመሰለ ጠጋ እስቲ ቤተዘመድ ሙሽራዬ Amen.
አባታችን
ጸሎት አድርገውልን በጸሎት ይዘጋል። አቶ አሰፋ ታረቀ ወደዚህ ጥሩ። እሺ እናታችን ወይዘሮ አለሚቱ ወለተ ማርያም የመጀመሪያውን ምረቃ ያደርጉልንና በመቀጠል አቶ አሰፋ ታረቀኝ ደግሞ አባታዊ ምርቃታቸውን አስከትለው ከዛ አቶ በረጋና ወይዘሮ መሰረት ይመርቃሉ። ከዛ ክቡር አባታችን መናገር ሲሆን ያሳርጋል። ቤታቸው የሚሰጥ የሚያበላ የሚድር የሚጉል ቤት ነው። የታወቀ ነው። አይተው ስላደጉ ነው። ቤታቸው የሰጭ ቤት ነው። እናውቃለን። ሁሉም ቤታቸው የተባረከ ቤት ነው። ቤቱ ሲድር ሲጉል ሲያበላ ሲደክር የሚኖር ቤት ነው እና አይቶ ያደገ ልጅ እንደዚህ ነው የሚያደርግ እና እግዚአብሔር ይስጥልን። ልጆችንም ለፍሬ ያውቃቸው። ይውለዱ፣ ይሳሙ፣ ይበሉ። እግዚአብሔር በረከት ይስጣቸው። ልጆችን የተባረኩ ይሁኑ። ልጆች ሁላ የተመረቁ ይሁኑ። እነዚህ ዘማሪዎችንም መድኃኔዓለም አበባቸውን ያሳየኝ። ርብቃ የአቶ አንተነህ ልጅ ብቻ ነበረች እዚች ቤተክርስቲያን። አሁን እመቤታችን እንደዚህ ሞላችን። ወልደው አሳድገው የተወልደው ይኸው እንደዚህ ነው ቤተክርስቲያናችን አድምቀውልናል። መድኃኔዓለም ትምህርታቸውን ገልጾ ትምህርታቸው ተምረው ተመርቀው ደግሞ ለትዳር በቅተው ወልደው ገብደው እንድናያቸው ያድርገን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። የተባረከ ቤት ተባረኩ። ልጆችም እናንተም የተባረካችሁ ሁኑ። እንደዚህ እነሱ እንደሚያደርጉት እናንተ የምታበቁ የምታጠጡ ሁኑ። እግዚአብሔር ይስጥልን። መድኃኔዓለም የፍቅር ቤት ስለሆነ ይኸው ሰብስበው ፍቅር አሳዩን። ተያይተንም አናውቅ የነበሩ ስንት ሰው የተገናኙን። እግዚአብሔር ይባርካችሁ። የተባረካችሁ ሁኑ። እግዚአብሔር ይስጥልን። ሀገራችን ሰላም ያርግልን። ሀገራችን ሰላም ያርግልን። እኛ እንደዚህ እንበላለን፣ እንጠጣለን፣ እንጠግባለን። ስንት የተራቡ ደግሞ አሉ፣ ያወደቁ አሉ፣ ምንም የማያገኙ ተበራው እየሞቱ ናቸው፣ እያለቁ ናቸው። መድኃኔዓለምን ክፉ የሚያስቡትን በጎ ያሳስብልን። መድኃኔዓለም የተባረከ ጊዜ ይስጠን። እግዚአብሔር ይባርክልን። እግዚአብሔር ይስጥልን። ተባረኩ። እግዚአብሔር ይስጥልን። እናታችንን እግዚአብሔር ይስጥልን። ቀጥሎ ክቡር አባታችን አቶ አሰፋ ታረቀኝ ይመርቃል። እግዚአብሔር የተመሰገነ ይሁን። ይበልጣልና ራሔል እግዚአብሔር ጸጋውን አብዝቶላችሁ ጤናውንም ሰጥቷችሁ ሁሉንም ለመገናኘት እንዲችል ይህን ዝግጅት ስላዘጋጃችሁ እግዚአብሔር አብዝቶ ይባርካችሁ። ልጆቻችሁንም ሰርታችሁ የምታገኙትንም ጤናችሁንም እግዚአብሔር ባርክላችሁ። ትዳር እጅግ በጣም ከባድ ነገር ነው። የሚከብደው ምንም ነገር ስለሆነ ሳይሆን እግዚአብሔር የሰራው ነገር ስለሆነ ነው። እግዚአብሔር የሰራውን እግዚአብሔር መልካም ነው ያለውን ነገር ደግሞ ሁልጊዜ ሰይጣን ይከታተለዋል። ስለዚህ እግዚአብሔር ከሰራቸው ኢንስቲትዩሽን እግዚአብሔር ይሁን ካለው ነገር ሁሉ በጣም በከፍተኛ ደረጃ ጥቃትም የሚበዛበት ፈተናም የሚበዛበት ህይወት ቢኖር ትዳር ነው። ስለዚህ ሁልጊዜ ጥንቃቄና ትብብር የሚጠይቅ ነገር ቢኖር ትዳር ነው። ምክንያቱም እግዚአብሔር መልካም ነው ስላለ እግዚአብሔር መልካም ነው ያለውን ነገር ሁሉ ደግሞ መልካም አይደለም ብሎ የሚያስተምር ሌላ ጠላት ስላለ ሁልጊዜ በትዳር ላይ ውዝግብ፣ ውጣ ውረድ ይበዛበታል። እንደ እግዚአብሔር ሕዝብ እንደ እግዚአብሔር ቤተሰብ ግን ትዳርን ማን ጀመረው፣ እንዴት እንኑረው የሚለው ነገር
ጊዜ በጥንቃቄ ማየት ይኖርብናል። እግዚአብሔር ቃል ላይ በማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁም ይላል። ይህንን ጌታ ለፈሪሳውያን የተናገረው ቃል ነው። ቁጥር 6 ላይ ወረድልና አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም፣ እግዚአብሔር ያጣመረው እንግዲህ ሰው አይለየ ይላል እግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። እንግዲህ ለልጆቻችን ዛሬ እግዚአብሔር ለዚህ አድርሷችኋል። ዘመናችሁን እግዚአብሔር ይባርክላችሁ። ወንድማችን እንግዲህ እሷን ብቻ አይደለም ያገባው፣ እናቷም አባቷም እህቶቿም ወንድሞቿም በአንተ ሕይወት ውስጥ ይመጣሉ። የእሷ ቤተሰብ ሁሉ የአንተ ቤተሰብ ነው። የአንቺ ቤተሰብ ሁሉ የእሱ ቤተሰብ ነው። እሱ ወንድሞች እህቶች ካሉት የአንቺ ወንድሞች እናቶች ናቸው። ምክንያቱም አንድ ሥጋ ስለሆናችሁ እንደ እግዚአብሔር ቃል ይሄ ያንተ ነው ይሄ የኔ ነው የሚባል ነገር የለም። ሁለታችሁ ሁሉም ነገር በአንድ ነው የምታውቁ። ወንድሜ ባለቤት እንዲቸግሮኛል እንዲሆኛል ብላ እስከምትነግርህ ድረስ ከጠበቅ ለትዳርህ መልካም አይሆንም። ዋክበቱ ላይ ስትገባ የባለቤትህን ፊት ማንበብ አለብህ። የሴት ልጅ ፊት እንደ ወረቀት ይነበባል። ከተመቻት ካልተመቻት የፊቷ ላይ ነው የሚታየው። እንደዛ በጥንቃቄ የምትኖረው ከሆነ ትዳር የሰመረ ይሆናል። ልጃችን ደግሞ ባለቤትሽ ብቻ ሁል ጊዜ አንቺ የምትፈልጊውን ብቻ እሱ እንዲያደርግልሽ የምትጠብቂ ከሆነ እሱም ትዳር አይሆንም። ከአንቺ የሚጠበቀውን ለእሱ ከእሱ የሚጠበቀውን ለአንቺ ተባብራችሁ ተሳስባችሁ የምትኖሩ ከሆነ ትዳር ይሰምራል። ለልጆቻችሁም እግዚአብሔር የሚሰጣችኋል። አይሆን እግዚአብሔር ልጆች ይሰጣችኋል። ምሳሌ ትሆናላችሁ። ከእናንተ በኋላ የሚመጣውም ትውልድ ከእናንተ ይማራል። ስለዚህ ትዳር የሌሎች መማሪያ የራስ መኖሪያ መስክ ስለሆነ በጥንቃቄ እንድትይዙት እግዚአብሔር ጸጋውን ያብዛላችሁ። እግዚአብሔርን ካስቀደማችሁ ሕይወታችሁ መልካም ይሆናል። ራሳችሁን ካስቀደማችሁ ሕይወት እንቅፋት ይሆናል። እንግዲህ እግዚአብሔርን አስቀድሙ። እግዚአብሔር ሲቀድም እናንተ ስትከተሉ ደግሞ ነገሮች ሁሉ የሰመሩ ይሆናሉ። ዘመናችሁን እግዚአብሔር ይባርክላችሁ። በትውልድ እግዚአብሔር ዘመናችሁን ያብዛው። እግዚአብሔር ይስጣችሁ። በልጽጉ፣ በርቱ። አመስግኑልን ጋሻ ሰይ ቃል ይወጣሰናል። ከዚህ በመቀጠል ክቡር አባታችን አቶ በርጋ እሳቸው ደግሞ ምርቃታቸውን ይሰጡናል። እሺ፣ ሀገራችን ኢትዮጵያ ሰላም ነው። ዓለም ሰላም ነው። አውስትራሊያም ሰላም ነው። እሺ፣ ጋብቻው የተባረከ ይሁን። የአብርሃምና የሳራ ጋብቻ ይውለዱ፣ ይክበሩ እና የሃይማኖት አባቶች ቅድም እንዳስተማሩን የህይወት ዘመናቸው ሁሉ የተባረከና የተቀደሰ ይሁን። አንቺ ትብሽ አንተ ትብስ ተባብሎ የሚኖሩበት በፍቅር የተሞላ ቤት ይሁን እና ፈሪሃ እግዚአብሔር ያደረበት ቤት ይሁን እና ሁሉ ነገር በፍቅርና በአንድነት ወይም በእግዚአብሔር በረከት ስለሚመጣ የእግዚአብሔር በረከት አይለያቸው። ሁልጊዜ ቤታቸው የተባረከ የተቀደሰ ይሁን እና እኔ አጠቃልጌ ነው እንትን የምለው በእኔ የጎደለ የነገው ጥምቀት ይሙላበት። በጉራጌኛ ኬር ይባላል። ሰላም ማለት ነው። ኬር ይሁን፣ ኬር ይሁን፣ ኬር ለሙሽሮቹ፣ ኬር ለእድምተኞቹ፣ ኬር ለዓለማችን፣ ኬር ለዓለማችን። በእኔ ተረፈ እግዚአብሔር ይሙላው። እግዚአብሔር ይስጥልን። ጭብጨባው መጨረሻ ላይ
የኬሪውን መጨረሻው ጉራጌ ሀገር ብዙ ጊዜ ለአገልግሎት ስለወጣው አውቀዋለሁ ምርቃቱንና እንኳን የአዲስ አበባ ልጅ ነኝ ግን ብዙ ስለማውቀው መዝጊያው ላይ እናታችን አሁን እሳቸው በጉራጌኛም ይመርቃሉ። ከዛ መጨረሻው የእሳቸው መዝጊያ ላይ በጭብጨባ አድርገን ክቡር አባታችን መላከ ጽዮን በጸሎት ይዘጋሉ። ወደ እናታችን ወይዘሮ መሰረት መላኮች በቸርነቱ እንደዚህ ይክበቧችሁ፣ ቤታችሁ በጥሩ ነገር ይከበር። እና እኛ መሩ ብላችሁ እናቅርባችኋልና ብዙ ምርቃትም አልችልም። እግዚአብሔር ሁላችሁንም ይባርካችሁ። አገራችን ሰላም ይሁን፣ ዓለም ሰላም ይሁን፣ ዋና አገራችን ደግሞ ሰላም ይሁን፣ አውስትራሊያ ሰላም ይሁን። ከእኛ የተረፈ ደግሞ እመቤቴ ማርያም ይሁን እግዚአብሔር ይባርኮ። ይህንን ሰርግ የአብርሃምና የሳራ ጋብቻ ይሁን። ከቤት መቶ ደግሞ የእናት የአባት ምረቃት እንግዲህ መሰረት ያጸናል ያለመልማልና አባቶቻችን እናቶቻችን ከቃል እግዚአብሔር እየጠቀሱ ብዙ ምክር ሰጥተውናል፣ መርቀውናል። እግዚአብሔር ይስጥልን። ክቡር አባታችን ቃለ መዳንና ውራጅ ይሰጡናል። እግዚአብሔር ይስጥልን። አሜን በሉ። እግዚአብሔር ይስጥልን። አሜን በሉ። አሜን ማለት ምን ማለት ነው? ይሁን ይደረግልን ማለት ነው። እግዚአብሔር ይስጥልን። ይስጥልን ሲባል እንዲሰጥ የማይፈልግ ሰው አለ? ይሄ ምሽት በእውነት የተባረከ ነው። ይሄ ምሽት እግዚአብሔር ያለበት ነው። ያዕቆብ ተሰዶ ሄዶ ይሄ ቦታ ቤተልሔም ይባላል። ምክንያቱም በዚህ ቦታ ማን አለ አለ? እግዚአብሔር አለ አለ። እግዚአብሔርም በሌሊት በሕልም ተገልጦ አናገረው። ዛሬ በእውነት ሙሽራ መሆን ያልናፈቀ ማን አለ? ቢዘመርልን እንዲህ፣ እግዚአብሔር ቢከብርልን እንዲህ፣ እግዚአብሔር ቢመሰገንልን እንዲህ። ስንቶቻችን በእንደዚህ አይነት ጋብቻ፣ በእንደዚህ አይነት ምስጋና፣ በእንደዚህ አይነት ክብር እግዚአብሔርን አክብረን ጋብቻችን ተባርኳል። ይህ አያስቀናም? ያስቀናል አያስቀናም? በእውነት ንጉሱን ፊት ለፊት አስቀምጦ ዛሬ ብዙ ነገር ይታሰበኝ ነበር። እነዚህ ወንድሞችን እህቴን እያየው ድምፃችሁን ጸጥ በሉ። የምታወሩት ትዕግስት እኔም እያወራው ስለሆነ ዝም በሉ እና በእንደዚህ አይነት ጊዜ አንድ ነገር ካሰበኝ እነዚህ ልጆች ስንት ጊዜ ሆናችሁ ተጋባችሁ? 3 ዓመት ሆኗቸዋል። ሰርግም ተደርጓል አይደል? ሰርግም ተደርጓል። ግን እግዚአብሔር በእነዚህ ልጆች ላይ አጀንዳ ነበረው፣ ቀን ነበረው፣ ጊዜ ነበረው፣ ይጠብቅ ነበር፣ መክበር ይፈልግ ነበረ። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ቁጥር 6 ላይ በውድ ልጁ ይላል። እስቲ በውድ ልጁ በሉ። ውድ ልጁ የተባለ ማን ነው? ማን ነው? አዎ ትናንት በቤተልሔም የተወለደ ከ2000 ዓመት በፊት በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ እግዚአብሔር ይሄንን አደረገ ይላል። እስቲ ከኔ ጋር ትላላችሁ በውድ ልጁ በሉ። እንዲያው በሉ። በማን? በአንድ ልጁ በውድ ልጁ እንዲያው የሰጠን የጸጋው ክብር። እስቲ የጸጋው ክብር በሉ። ማነው ያልተቀበለ የእግዚአብሔርን የጸጋ ክብር?
ማን ያልተባረከ በጸጋው? ዛሬ በእነዚህ ልጆች ምክንያት አብረውብን መተናል እኮ። እነሱ አይጋቡ ዛሬ ሱፍ ለብሰን እዚህ እንገኝ ነበር። የአበሻ ልብስ ለብሰን ያምርብን ነበር። ማን ያየን ነበር? ተኝተን ነበረ። ይኸው እንደ መላእክት እንደ ቤተልሔም ስናመሰግን አመሸን። እግዚአብሔርን ስናከብር አመሸን። ሃሌሉያ በሉ እያልን እግዚአብሔር ይመስገን እያልን ይህን ያደረገ እያልን ስናከብር አመሸን። ማን ሊያደርገው ይችላል? ይህንን እግዚአብሔር ካላደረገው። አድርገው ጨርሰዋል። እግዚአብሔር ግን አልጨረሰም ነበረ። ጉዳይ ነበረው በእነዚህ ልጆች። እንዲከብር ይፈልግ ነበር። ቀን ይጠብቅ ነበረ። ሲድኒ ያመጣቸው እነሱ ረስተዋል። እግዚአብሔር አልረሳም። ይህንን ቀን አዘጋጀ። ይህንን ያዘጋጀ አምላክ ስሙ ይባረክ። አዘጋጀ። እኛንም ባረከን። በዝማሬ ባረከን። በቃሉ ባረከን። በመንፈሱ ባረከን። የምንሰማው ሁሉ ለነፍሳችን ሕይወት ነው፣ መድን ነው። ዛሬ እረፍ እንላለን። እረፉ፣ ይህንን ቃል ስሙ፣ እመኑ። ወደ እኔ ኑ እናንተ ደካማ ሸክም የበዛባችሁ ወደ እኔ ኑ አይደል ያለው? ከእኔም ጋር ምን ታገኛላችሁ ያለው? ሰላም፣ እረፍት። ከላያችሁ የከበደውን ቀንበር ያልከበደን ስንት ሰዎች አለን። ከብዶናል፣ ብዙ ነገር ኑሮ ከብዶናል፣ የጤና ጉዳይ ከብዶናል፣ የስራ ጉዳይ ከብዶናል፣ የልጆች ጉዳይ ከብዶናል፣ የትዳር ጉዳይ ከብዶናል። ግን ወደ እሱ ስንመጣ ሁሉም ይወርዳል፣ ሁሉም ይረግፋል። አርጋፊ አምላክ ስላለን ወደ እኔ ቅረቡ ነው ያለው። ወደ እኔ መጣን ዛሬ ወደ እሱ። እነዚህ በልጆች በታናናሾቻችን በልጆቻችን ምክንያት ቀረብን። የእነሱ ሰርግ የዛሬ 3 ዓመት ተደርጓል። በቃና ዘገሊላ ሰርግ ተደርጎ ነበረ። ተነገ ወዲያ ቃና ዘገሊላ ነው። እነሱ በዋዜማው አመጣና የትናንትናው እናንተ የደገሳችሁት መዳኛ ነው አለ። እኔ የምከብርበት እኔ የምፈልገው የምቀይረው ይሄ ነው አለ። እነሱን መድኃኒዓለም ይቀይርልን፣ ቀይሮ ለክብር ያውቃልን፣ ልጆቹ ያደርግልን። ይሄ ቀን እነሱም የሚቀየሩበት ልጆቹ የሚሆኑበት እንዲሁ ተዘምሮ የምንበተንበት አይደለም። መላእክቱ መጡ፣ ዘመሩ ከእረኞቹ ጋር። እረኞቹን ይዘው ወዴት ሄዱ? ጌታ ወደ ተወለደበት ወደ ቤተልሔም ሄዱ። እነዚህ ልጆችም ዛሬ ወደ ቤተልሔም ይቀርባሉ፣ ጌታ ወደሚገኝበት ይቀርባሉ። እንደዚህ ያደረጉት ሰብአ ሰገሉ ምልክት ይሆናቸዋል። ሕፃኑን በግርግም ተኝቶ ተጠቅልሎ ከእናቱ ጋር ታገኙታላችሁ ተባሉ። እንደተባሉ ሄዱ። ለሕፃኑ ለንጉሱ ምን አደረጉለት? ሰገዱለት፣ ስብሐተ እግዚአብሔር አቀረቡለት። ሰውና መላእክት አብረው ዘመሩ። ይሄ ምሽት በእነዚህ ልጆች ምክንያት ተባረከ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ትናንት የነሱ በዛ ሰርግ ላይ የነበረ የወይን ጠጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲቀይረው ያ ሰርገኛ ያ ዴኪማስ የሚባል ያዘጋጀ ወይን ጠጅ አለቀ። እኛ የምናደርገው ነገር ሁሉ ያልቃል። ጌታ የሚሰጠን ግን ሁልጊዜ ምንጭ ይሆናል። የሕይወት ምንጭ፣ የሰላም ምንጭ እየመነጨ በቤታቸው ሰላም በሕይወታቸው ሰላም ይሆናልና ጌታችን ለዛ ሰው ስጡት፣ ለአስተባባሪ ስጡት አለ። ወስደው ሰጡት፣ ቀመሰው። ይሄ ኬት መጣ አለ። ኬት መጣ? ሰው መጀመሪያ መናኛውን ዋናውን ከዛ ሲሰጡ መናኛውን ይሰጣል። አንተ ዋናውን ኬት አምጥተህ አስቀምጠህ ነው። ዛሬ እነዚህ ልጆች በዋናው ነገር በመጨረሻ ተባርከዋል። ይሄ የጌታ ቀን ነው፣ ጌታ ያዘጋጀው ነው። ስለዚህ በውድ ልጁ እንዲያው የጸጋው ክብር ይመሰገን ዘንድ ዛሬ ጌታ ይሄንን አደረገ። የምስጋና ምሽት አደረገ። ከሩቅም ከቅርብም ሰበሰበን። ልጆቻችንን ዛሬ ተስፋ ያለው ነገር እንድንናገር በጌታ ፊት እግዚአብሔር ይሄንን አደለን። ስሙ ለዘላለም ይባረክ። ማን ነው ባለ ሳምንት ብለን ልጆቻችንን በዚህ ቀን አዘጋጀናቸው። ይሄንን ማን ሊያደርግ ይችላል? ይሄ ቀን ባይኖር እንዴት ይሆናል? እንዴትስ ይሰማሉ? እኛስ እዚህ ከስንት ዘመን በኋላ የተራራቅን ሰዎች ተገናኝተን አብረን አንድ ማዕድ በላን። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይሄንን አደረገ። ማን ሰበሰበን? እግዚአብሔር። አንድ ማዕድ ማን አበላ? እግዚአብሔር። ማን አገናኘ? እግዚአብሔር። ለምን? የጸጋው ክብር ይመሰገን ዘንድ። እስቲ መሰገን ዘንድ በሉ። ይሄን ሁሉ ያደረገ ምን ለመሆን ነው?
እንዲመሰገን ወንድማችን አባታችን ቄስን አምጥቶ ሲመሰገን አመሸ። ስሙ ለዘላለም ይባረክ። አሁንም ዘመናችንን ይባርክልን፣ ሙሽሮቹን ይባርክልን። እንደ አብርሃም፣ እንደ ሳራ፣ እንደ ርብቃ፣ እንደ ይስሐቅ፣ እንደ ራሔልና እንደ ያዕቆብ፣ እንደ ዮሐንስ እናት፣ እንደ ዘካርያስና እንደ ኤልሳቤጥ ያለ የተባረከ ትዳር ይስጣቸው። እግዚአብሔር ይባርካቸው፣ ይጠብቃቸው። በቤታቸው ሰላም ይግባ፣ ደስታ ይግባ። ራስ እንጂ ጅራት አያርጋቸው። መሪ ብርሃን እንጂ ጨለማ አይምጣባቸው። እኛንም እንደዚሁ ይክበበን። እዚህ የተገኘነውን ሁሉ እግዚአብሔር በሰማይና በምድር በረከት ይባርከን። ሁላችንም ተነስተን ስብሐት ብለን እንደ ቤተ ክርስቲያን ስርዓት እንጨርሳለን። ስብሐት ለአብ ወስብሐት ለወልድ ሲደሎ ምራብ ለነፍስ ሲደሎ ምራብ ለነፍስ ሲደሎ ምራብ ለነፍስ ሲደሎ ስብሐት ለመስቀል ኢየሱስ ክርስቶስ በመንፈሱ ይዘከረን። አሜን አሜን አሜን። አምልኮቱ ያጽናል። አሜን። በደብረ ፈቃዱ ይደመር። አሜን። ጸሎተ አሜን። ሁሉ ኃጢአት አሜን። ጨመሩ ለእግዚእ አሜን። ዛና ነዘን እስመ ለዓለም ምሕረቱ ጽዋ እስመ ለዓለም ምሕረቱ ሲሳይ ነው አራዘ እስመ ለዓለም ምሕረቱ ሁሉ ኃጢአት እስመ ለዓለም ምሕረቱ ቅዱስ ወደሞ ክቡር እስመ ለዓለም ምሕረቱ ወደዛ አዳነን ሞት ኃጢአት ወደዛ አብጽሐነ እስከ ዛቲ ሰዓት ናብሎቱ ስብሐት ወአክብር ለእግዚአብሔር ለወላዲቱ ድንግል ለመስቀሉ ክቡር ይትሐኮት ይሴብሐ ስሙ ወትሮ በኩሉ ጊዜ ወኩሉ ሰዓት በየጊዜው በየሰዓቱ ጠባቂ መላእክት ይዘዝልን። የበላነውን ከስጋችን የጠጣነውን ከደማችን ያርግልን። እግዚአብሔር ይህን ጊዜ ባርኮ ቀድሶ ስለሰጠን ስሙ ለዘላለሙ የተባረከ ይሁን። በዚህ ቦታ እንደሰበሰበን በመጨረሻዋ ሰዓት በሰማይቷ ኢየሩሳሌም ለምስጋና ይሰብስበን። ቤታችን በሰላም ያግባል። የልጆቻችንን ፍሬ የልጆቻችንን ሰላም ያሳየን። እግዚአብሔር አምላክ በምሕረትና በቸርነቱ ይህችንም ሀገር አውስትራሊያን ይጠብቅልን። ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን። ሕዝቦቿን በአንድነት በፍቅር በሰላም ያኑርልን። ሽማግሌ አስቀምጠን ልጆቻችን እንዲመረቁ እንዲባረኩ እግዚአብሔር ሽማግሌ ብለን የምንጠራቸውን አባቶች፣ ወንድሞች፣ እናቶች የሰጠን ስሙ ለዘላለሙ ይባረክ። በዚህ ቦታ ያላችሁ እናቶቻችን፣ አባቶቻችን ከቅርብም ከሩቅም የመጣችሁ በምሕረትና በቸርነቱ ይጠብቃችሁ። እድሜያችሁ ሁሉ ይባርክልን። ጤናችሁን ይጠብቅልን። ዘመዶቻችንን በሰላም በፍቅር በጤና ያኑርልን። የሞተውን ያረፈውን ወንድማችንን አገረ ሕይወት መንግሥተ ሰማያትን ያወርስልን። ለዘመኖቹ ለወገኖቹ ለወዳጆቹ ሁሉ መጽናናትን ይስጥልን። በሰላም እንደዋለ በሰላም ያሳድረን። የእናቱ የድንግል ማርያም ረድኤት በረከቷ አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ ቸርነት፣ ምሕረት በሁላችን ላይ አድሮ ለዘላለሙ ይኖር። የማይሰራ ኃጢአት እግዚአብሔር ይፍታን። እግዚአብሔር ይስጥ። እግዚአብሔር ይስጥልን። ክቡር አባታችን መላከ ጽዮን፣ ክቡር አባታችን አቶ አሰፋ ታረቀ፣ ወይዘሮ አለሚቱ ወለተ ማርያም፣ አቶ መርጋ እንዲሁም ወይዘሮ መሰረትን ስለ ምርቃታቸው ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ፎቶ እንግዲህ መርሃ ግብር ይኖራል። ፎቶ እየተነሳን ስለመሸ ወደ ቤታችን የሽኝት ዝማሬ እንዘምራለን። ፎቶ መነሳት እንችላለን።